እሱ ዝግጁ አድርገው እንደጨረሱ ትህትናን የሚያዘጋጇታል። እንዳታስቸግር አብሮ ሰው እሷን በአንድ መርፌ ለዘላለም ያስተምራል። ይሄ የህይወት የሞት ሽረት ጉዳይ ነው። ይገባሻል? ዝና እኔ ናፈቀሽ? ዝና የት እንዳለ አውቀሻል? እኔ የምልህ ቆይ ስምህ ማን ነበር ያልከው? ስሜ ምን ይሰራልሻል? በቃ ጠበቃው ብለሽ ጥሪ። እሺ ጠበቃው፣ በባለፈው ነገር ይቅርታ። እሺ ለምኑ? ባለፈው ልታቅፊ ስትሞክር ለተፈጠረው ነገር ነው። ችግር የለም። እሺ እና አሁን አታቅፈኝም? መድብል ትህትናን ለማስወጣት ማለትም ለማስለቀቅ ኤፍራታን እየተጠቀመባት ይገኛል። ኤፍራታን ስለ ዝና አንዳንድ ነገር እየጠየቃት ይገኝ ነበረ። ታዲያ ኤፍራታም መድብል እባክህ ከዚህ በኋላ ከዝና ጋር አታገናኘኝ ብትለውም ነገር ግን እሱ ደግሞ ጠቀም ያለ ክፍያ እከፍልሻለሁ፣ እናም ይህ ደግሞ ከዝና ጋር የሚያገናኝ ነገር አይደለም፣ አሁኑኑ የት እንዳለና የት እንደሚውል እንድታጣሪልኝ ብቻ ነው የምፈልገው ሲልም አሳምኗት ይገኝ ነበረ። ኤፍራታም ገንዘብ አለው ከተባለች የማትሰራውና የማታደርገው ስራ እንደሌለ እናውቃለን። ስለዚህ መድብል አሁኑኑ ገንዘቡን ታስገባለህ፣ እናም እኔ ደግሞ የተቻለኝን ሁሉ እሞክራለሁ ስትልም ለመድብል ቃል ገብታለት ነበረ። ታዲያ መድብልም ኤፍራታ እኔና አንቺ በገንዘብ ጉዳይ በፍጹም አንጣላም፣ ስለዚህ የምልሽን አድርጊ ሲልም ነግሯታል። መድብልም ይህን ነገር ካመቻቸ በኋላ ብሩክን እንዲሁም ሞገስን እናም ዳጣን በመያዝ አሁኑኑ ወደ ዝና ቤት መሄድ ይኖርብናል ነው፣ ተዘጋጅተን እንጠብቅ፣ እናም ኤፍራታ እንደደወለች ዝና ቤት እንሄዳለን ሲልም አሳምኗቸው እየጠበቁ ይገኛሉ። ኤፍራታም የግዴታ ስለ ዝና ለማወቅ ማህሌትን እንደ እህት መቅረብ ይኖርባታል። ታዲያ ማህሌትን እህቴ በጣም እንደምወድሽ ታውቂያለሽ፣ እናም አንድ ውለታ እንድትይልኝ እፈልጋለሁ ስትልም እያናገረቻት ትገኝ ነበረ። ማህሌትም እሺ ኤፍራታ እህትማማቾች አይደለን? ምንድነው ምን ፈልገሽ ነው ስትልም ጠይቃታለች። ታዲያ ዝና ናፍቆኛል፣ ግን ለሱ ምንም ነገር እንዳትዩ፣ አሁኑኑ ደውይለትና ድምፁን አሰሚኝ ስትልም ጠይቃት ነበረ። ማህሌትም እንዴት ኤፍራታ እንዴት ሊናፍቅሽ ይችላል እያለች እያፋጠጠቻትም ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 133 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ትህትና አሁን ላይ የመጨረሻ ሰዓቴ እየደረሰ ስለሆነ አማራጮችን መውሰድ አለብኝ ብላ በማሰብ አሁኑኑ ስልክ ማግኘት ይኖርብኛል። እናም ስልክ ተቀብዬ ወደ ውጭ ስልክ መደወል አለብኝ። ለመድብል እደውልለታለሁ፣ እናም መድብል መጥቶ ያድነኛል ስትልም ተስፋ አድርጋ ትገኝ ነበረ። ታዲያ ትህትና ይህንን አጋጣሚ ለመጠቀም የግዴታ ከጠበቃው ጋር ስምምና ማድረግ ይኖርባታል። እሱም ምንድነው ጠበቃውን ለአንዴና ለመጨረሻ ጊዜ እንድታቅፈኝ እፈልጋለሁ፣ ምክንያቱም የሞቴ ሰዓት እየቀረበ ነው። በዚህ ሰዓት ደግሞ ለመጨረሻ ጊዜ ያገኘሁት አንተን ነው፣ ስለዚህ እቀፈኝ ስትል ነበረ። እናም እንደፈለክ አድርገኝ ስትል ነበረ ጠበቃውን ለማሳመን እየሞከረች የምትገኘው። ጠበቃውም የሴት ነገር ገደል እንደሚሰደው የሚታወቅ ጉዳይ ነው። ስለዚህ ትህትና የምርሽን ነው ሲልም አይኑን አፍጦ እየጠየቃት ይገኝ ነበረ። ትህትናም አዎ ለምን ብያሻለሁ፣ አሁን እኮ የመጨረሻ ትኬቴን ቆርጫለሁ፣ እናም ከሰዓታት በኋላ መጥተው ይገሉኛል፣ ስለዚህ ምንም የምፈራውም ሆነ የምዋሻው ነገር የለም፣ እናም እባክህ ጥብቅ አድርገህ እቀፈኝ ስትልም ጠይቀው ትገኝ ነበረ። ታዲያ ጠበቃውም ትህትና የምሯ መስሎት ትህትናን እቅፍ በማድረግ የልቡን ሊያደርግ እየሞከረ ይገኝ ነበረ። ትህትናም ይህንን አጋጣሚ ተጠቅማ የጠበቃው ኪስ በመግባት ስልኩን ወስዳበት ትገኛለች። ታዲያ ጠበቃው ከትህትና ጋር እየተሻሸ በነበረበት ሰዓት ነበረ ዝና በድንገት ከቻለው። ዝናም ቤት ውስጥ ከገባ በኋላ እንደው ምን ይሻልሃል አንተ የሴት ነገር በፍጹም አይሆንልህም፣ ምን እያደረክ ነው ሲልም እየጮህበት ይገኛል። ጠበቃውም አይ የመጨረሻ ሰዓቴ ስለሆነ እቀፈኝ ብላኝ ነው ሲልም ትህትና ላይ እየለጠፈ ይገኛል። ትህትናም አይ አሁን ልትሞች አይደል? ከዚህ በኋላ ምንም የምትደብቂው ወይም ይዘሽ የምትሄጂው ነገር የለም፣ ስለዚህ የመጨረሻ ጊዜ አብረን እናሳልፍ ብሎኝ ነው ስትልም አቃጥራበት ነበረ። ታዲያ ዝናም ይህንን ነገር ከሰማ በኋላ እንደው ምን ይሻላል እባክህ ናውጣ በማለት ጠበቃውን ይዞት ወጥቷል።
ትህትናም ይህንን አጋጣሚ ተጠቅማ በጠበቃው ስልክ ወደ መርዞ ጋር እየደወለች ትገኝ ነበረ። መርዞም በፍጹም ስልክ አላነሳላትም። ታዲያ ይህ የመጨረሻዋ እንደሆነ ተሰማት። እናም አምላኬ ሆይ እባክህ ሰው ያድነኛል ብዬ በፍጹም ተስፋ አላደርግም። አንተ ተአምርክን ስራ፣ እኔ መሞት አልፈልግም። እናም ተአምር ሰርተህ እንድታተርፈኝ እፈልጋለሁ ስትልም ፈጣሪዋን ወደ መማጸኗ አመራች። እጅግ በጣም እየተጨነቀች የምትገኘው ትህትና አሁን በዙሪያዋ ማንም እንደሌለ እናም የሞት አፋፍ ላይ እንደሆነች አድርጋ እያሰበች ትገኛለች። በተደጋጋሚ አምላኬ ሆይ እባክህ ድረስልኝ፣ እባክህ የፈጠርካት ነፍስ ተጨንቃለች እያለችም ፈጣሪዋን እየለመነች ትገኛለች። መድብልና ሞገስ ዳጣን ይዘው ለመሄድ ተስማምተው ይገኙ ነበረ። ታዲያ ዳጣም እባካችሁ እኔ ከዚህ በኋላ ከዝና ጋር መነካካት አልፈልግም፣ እኔን ተውኝ እና እናንተ ሂዱ እያለችም እየነገረቻቸው ትገኛለች። ዳጣ ከዚህ በፊት የዝናን ስራ ስለምታውቀው አሁን ደግሞ ዝናን መጋፈጥ እጅግ በጣም ከባድ ነገር ሆኖባት ትገኝ ነበረ። ታዲያ ሞገስም አይሆንም ዳጣ፣ አንቺም በብልሃት እናም በዘዴ ታግዥናለሽ፣ እኛም በጉልበት ሁሉም ነገር ይሆናል ብለን ስለምናስብ፣ ነገር ግን ያንቺ ምክር ያስፈልገናል፣ ስለዚህ ከአጠገባችን መራቅ የለብሽም ሲልም ዳጣን አሳምኗት ነበረ። ዳጣ ምንም እንኳን ባይዋጥላት፣ ነገር ግን ማድረግ አለብኝ ካላችሁ አደርገዋለሁ፣ ከጎናችሁ እናም ካጠገባችሁ እቆማለሁ ስትልም በመጨረሻ በሀሳባቸው ተስማምታ ትገኝ ነበረ። ታዲያ ዳጣ ስለ ልጅቷ አንዳንድ ነገር መጠየቅ ይኖርብኛል ብላ በማሰብ ቆይ ልጅቷ ማናት? ለምንስ ነው እንድናተርፋት የፈለጋችሁት? ስትልም ጠይቃቸዋለች። ሞገስም ልጅቷ ከዚህ በፊት ከብሩክ ጋር ታግታ የነበረች ልጅ ናት፣ ግን ዋነኛው ምክንያታችን ስለ ዝና ተመሰክርልናለች ብለን አስበን ነው ሲልም ነግሯት ነበረ። ዳጣም አይ ሞገስ ብቻ እንደው መድብል ይመቸው፣ መድብልማ ከልጅቷ ፎንቃ ገብቶለታል ስትልም እየነገረችው ትገኝ ነበረ። ሞገስም ቆይ አንቺ ልጅ ምን አስበሽ ነው? የት ያውቃትና ነው ከማያውቃት ሰው ነው እንዲህ ፎንቃ የሚገባለት ሲልም እየመለሰላት ይገኛል። ታዲያ ዳጣም ታዲያ ፎንቃ ካልገባለት ምን እንድታደርግለት ነው ልጅቷን የምናስፈታት? አቦተቡኝ፣ እኔ ከዚህ በላይ መጨናነቅ አልፈልግም እያለቻቸው ትገኝ ነበረ። ትህትናም አምላኳን ከመለመኗ በተጨማሪ አሁንም በተደጋጋሚ ስልኩን መሞከሯን ቀጠለች። መርዞ ለ5ኛ ለ6ኛ ጊዜ ስልክ ቢደወልለትም እሱ ግን ማንሳት ፈቃደኛ አልነበረም። በመጨረሻ የትህትና ስልክ ተነሳለት። መርዞ እባክህ አድነኝ እባክህ ስትልም ለመነችው። መርዞም እባክሽን ሴትዮ አትደውይብኝ፣ እኔ አሁን ትዳርና ጣፋጭ ህይወት ያለኝ ሰው ነኝ፣ ለምንድን ነው የምትጨቀጭቂኝ? ሲልም ስልኩን ሊዘጋባት እየሞከረ ይገኝ ነበረ። ታዲያ ትህትናም ልመናዋን ቀጠለች። እባክህ መርዞ እንድታተርፈኝ እፈልጋለሁ፣ ለመድብል ደውልልኝ ወይም የመድብልን ስልክ ላክልኝ፣ ብሩክ ያውቀኛል፣ እናም እነሱ ያድኑኝ እባክህ ስትልም ለምናው ትገኝ ነበረ። ታዲያ መርዞም እሺ የመድብልን ስልክ እልክልሻለሁ፣ ነገር ግን በድጋሚ ወደ እኔ ስልክ እንዳትደዊ ሲልም ነግሯት ይገኛል። ትህትናም እሺ እኔ አንተን አልፈልግም፣ በፍጹም አልፈልግህም፣ እናም አሁኑኑ የመድብልን ስልክ ላክልኝ ቶሎ በል ስትልም ነግረዋለች። ታዲያ መርዞም የመድብልን ስልክ ከላከላት በኋላ ወደ መድብል መደወሏን ቀጠለች። መድብልም ስልኩን አየት ከማድረግ ውጪ አማራጭ ስላልነበረው በፍጹም ሊያነሳላት ፈቃደኛ አልነበረም። ታዲያ ትህትና በተደጋጋሚ መድብል ጋር እየደወለች ትገኛለች። መድብልም ይህ ስልክ አዲስ ነው፣ እናም በተደጋጋሚ ተደወለ፣ እስኪ ላንሳው ሲልም ለ3ኛ ለ4ኛ ጊዜ ከጠራ በኋላ አንስቶላት ነበረ። ታዲያ ትህትናም መድብል እባክህ አድነኝ፣ ትህትና ነኝ፣ ብሩክ ያውቀኛል፣ እናም እንድታድነኝ እፈልጋለሁ እባክህ ስትልም ተማጽናው ትገኝ ነበረ። ታዲያ መድብልም ወደ ትህትና ሊገባ እደጃፏ ላይ ደርሶ ይገኛል። ዙሪያውን እያጠኑ በነበረበት ሰዓት ነበረ፣ ማለትም መድብልና ሞገስ ወደ ቤት ሊገቡ እያጠኑ ሲሉ ነው ትህትና ወደ መድብል ስልክ እየደወለችው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።